ሰበር ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ አስቸኳይ መግለጫ ነው። መግለጫውም የሚመለከተው የትምህርት ሚኒስትርን ነው። በሰሞኑን የትምህርት ሚኒስትር ባደረገውም ስብሰባ በዛ ላይ ብርሃኑ ነጋ የተናገረው ንግግር ሙስሊሙንና መጅሊሱን አስቆጥቷል። በዛ ላይ የተናገረው ንግግርም እንዲህ ነበረ። በሂጃብና በኒቃብ ጉዳይ ላይ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር ተስማምቻለሁ። ሂጃብና ኒቃብን በትምህርት ቤት ለማስቀረት ማለት ነው። ይህን ጉዳይ ተመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዚህ ሰዓት አሁን አስቸኳይ መግለጫ አውጥቷል። በትምህርት ሚኒስቴር በተደጋጋሚ እየተፈጸመ የሚገኘው ሙስሊምን ተማሪ ከትምህርት ገበታ የማራቅ ዘመቻ በአስቸኳይ ሊቆም ይገባል። የጠቅላይ ምክር ቤቱ ዋና ፕሬዝዳንት ሀጂ ኢብራሂም ቱፋ እንዳሉትም ከሆነ ሙስሊም ተማሪዎችን ብቻ ባለባበሳቸው ምክንያት እየተደረገባቸው ያለው ዘመቻ እጅግ አስነዋሪም ነው፣ የሀገራችን ተከባብሮ የመኖር እሴትንም የናደ ነው ብለዋል። አክለውም ሂጃብም ሆነ ኒቃብ የሙስሊም ሴቶች መገለጫ ሲሆን አንዱን ፈቅዶ አንዱን መከልከል አይቻልም ብለዋል። ሀገር ወዳዱ ሙስሊሙ ማህበረሰብ በትምህርት ሚኒስቴር በተደጋጋሚ የሚደረግበትን በደል በትዕግስት ያለፈ ሲሆን የሚመለከተው የመንግስት አካል አስቸኳይ መፍትሄ እንዲያበጅለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአሁኑ ሰዓት ባወጣው መግለጫ አትቷል። ሙስሊም ጠል መሆኑን በተደጋጋሚ ያሳየን ብርሃኑ ነጋ በሙስሊሞች ላይ ሰሞኑንም ሲቀጥፍ ነበር። ሂጃብና ኒቃብን በትምህርት ቤት ለመከልከልም እየሰራ እንደሆነ ግልጽ እየሆነ መጥቷል። ይሄን ቪዲዮ ሁላችሁም በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አንድ ይሄን ቪዲዮ ተመልክተን ሁላችንም እንመለስ። በደንብ ሼር ይደረግ። የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? እንደሰማችሁት ነው። ለእስልምና ባላቸው ጥላቻና ከሙስሊሞች ጋር እልህ በመገባባታቸው ምክንያት ብቻ ህጉ የማይከለክለው ነገር እነሱ ለመከልከል እየሞከሩ ይገኛሉ። ይሄ ሰውዬ ለእስልምና ያለው ጥላቻ በተደጋጋሚ በተግባር አሳይቶናል። እሱ ከመጣ በኋላ በትምህርት ቤት ውስጥ ሰላት ተከልክሎ ነበረ። ሂጃብን ብዙ ቦታ ውዝግብ ይነሳል። በኒቃብን ጉዳይ ብዙ ነገሮችን አሳልፈናል። ሁላችሁም የምታውቁት ጉዳይ ነው። እነሱ ሁሉም ቦታ እንደ አክሱም እንዲሆንላቸው ነው የሚፈልጉት። እኛ ደግሞ ከሁለት ቀን ቻሌንጅ አናልፍም። ሴት እህቶቻችን ሂጃብ ለነሱ ምን ማለት እንደሆነ እያወቀን እንኳን ሂጃብ ለመከልከል እያሴሩ እኛ ዝም ነው የምንለው። ከዚህ ጋር በተገናኘ በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዋና ፕሬዝዳንት የሆኑት ሼክ ኢብራሂም ቱፋ እንዳሉትም ከሆነ የትምህርት ሚኒስቴር በሴት ተማሪዎቻችን ላይ የሚያደርገውን ጭቆና አንቀበልም፣ እስከ መጨረሻው እንታገላለንም ብለዋል። አክለውም በገዛ ገንዘባችን የሰራናቸውን ትምህርት ቤቶች የግል ቤት አድርጎ እንደፈለገ እንዲጫወትበት አንፈቅድለትምም ብለዋል። ሂጃብም ሆነ ኒቃብ ለሙስሊም ሴት ተማሪዎች ትልቅ ትርጉም አለውና የትኛውንም በተናጠል እንዲከለክሉም አንፈቅድም ብለዋል። ሙስሊም ሁሉ ይህን ጥያቄ ሁሉም ሰው ሊጠይቅ ይገባል፣ ሊቃወም ይገባል። በዝምታችን ከጸናን ገና በየቤታቸው ሂጃብ አያደርጉም ብለው ይከለክሉናል። ሙስሊም የሆነ ሁሉ ይሄ ይመለከተኛል ያለ ሁሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።